ሰው ከሚገባ በላይ እንደዛ ጎብድዴ እንትን ማለት ያም ራሱ የተከለከለ ለፍጡር ማለት ነው። እባብ ወይም የሆነ ነገር ጊንጥ የመሳሰለ ነገር ሰው ላይ አደጋ የሚያደርስ ነገር ሲመጣ ደግሞ ሶላት ላይ ያላችሁ ግደሉት ብለዋል። ሰይደተ ሹክር የሚባል አለ። አንድ የሚያስደስት ነገር ሲያጋጥምህ ውዶ ቢኖርህም ባይኖርህም ሱጁድ አድርገህ ጌታን ታመሰግናለህ። መሽሩዕ ነው ራሱ። ሌላኛው ውዱ የሌለው ሰው ተከትለን ሰግደን ስንጨርስ ብናውቅ መድገም ይኖርብናል ወይ? ቡና ለመጠጥ ይኸውልሽ አሁን ይሄ ዝም ብሎ ነው። ያላወቁ ሰዎች ናቸው እንደዚህ የሚያወሩት። ሰዎች በቃ እስከ 7 ቀን ድረስ እንዲናርግለት እያሉ እሱን የጠቀሙ አስመስለው ወዘኔዎች ለራሳቸው መጠቀሚያ እያደረጉ ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد ودنا تكبراتشو يا أفريكا تلفزيون تملكاتوቻችን አልፈታዋ ፕሮግራማችን ዛሬ ሰኞ ዕለት ከውዱ ሼኻችን ጋር የሚቀርብላችሁ ፕሮግራማችን ዛሬም ጀምሯል። እስከ ዛሬም እንደምታደርጉት ስክሪን ላይ በመታገኙ ስልክ ቁጥር በመደወል ወይም ደግሞ የቴሌግራም ዩዘር ኔም ጥያቄዎቻችሁን በመላክ ጥያቄዎችን ማቅረብ ትችላላችሁ ኢንሻአላህ። እኛም ደግሞ በተቻለ መጠን ጥያቄዎችን በቅደም ተከተል ለሼኽ ለማቅረብ ሞክራለሁ። እኔም እስከ ፕሮግራማችን ፍጻሜ አብራችሁን ትቆያላችሁ ኢንሻአላህ። ሼኽ አህለ ወሰህለን መርሐባ ኢንሻአላህ። የመጀመሪያው የተላከልን ጥያቄ አቂቃ አሰጣጡ እንዴት ነው? ለሚስኪን ሳይሰጥ የምንፈልገውን ሰው ጠርተን ማብላት ይቻላል ሲባል ሰምቼ ነው፣ እንዴት ይታያል አለች። ቢስሚላህ ወልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። አቂቃ ማለት በመሰረቱ ያው ህፃን ስለተወለደ ለሹክር የሚታረድ እንስሳ ነው እና ያ ዋናው ማረዱ ነው። ማረዱ ቁርባን ነው። ልክ በአረፋ እንደሚታረደው ይህን ሴትዮዋ በሰላም ተገላግላ ልጅ ስላገኙ ሹክር ነው፣ ጌታን ለማመስገን የሚደረግ ነገር ነው ማለት ነው። ናች አቅም ላለው ሰው ነው። አቅም የሌለው ሰው ግዴታ አይደለም። አንዳንዶቹ ልክ እንደ ግዴታ አድርገው የሚጨናነቁ አሉ፣ የሚበደሩ አሉ። ለዛ አያስፈልግም። ካለ ከቻለ ያው በ7ኛው ቀን ራሱ ይላጫል፣ ስም ይወጣለታል፣ ይሄ ቁርባን ይታረዳል። አቂቃ የሚባለው ሐቂቃ ሳይሆን ባህ ሳይሆን አቂቃ ነው የሚባለው። አቀ ማለት ያው የሚታረደውን ነገር ስም ነው እና በዚህ መልክ ይታረዳል። ከዛ በኋላ የታረደው ያው ቤተሰብ ይበላል። እንደገና ደግሞ ተቻሉ ለጎረቤት የተወሰነ ነገር ማካፈል ወይ ገብዞ ወይ አብሮ መብላት ወይ ደግሞ የተወሰነ ነገር ቆርሶ ለጎረቤት እንደተጠቀሰውም ደግሞ ለሚፈልጉት ሰው ወዳጅ ጓደኛ ካለ ለዛ መስጠት ይቻላል ማለት ነው። ግድ ምስኪን መሆን ሸርጥ አይደለም፣ ይለያል። እሱ ምስኪንም በአጋጣሚ ጎረቤት ከሆነ ጓደኛ ከሆነ እሱም አብሮ መጠቀም አለበት። ግን እንደ ዘካና እንደ ሰደቃተል ፈጥር ምስኪን መሆኑ ሸርጥ ነው አይባልም። ማንም ሰው ጓደኛም ዘመድም ገንዘብ ያለውም ቢሆን ቢበላ ችግር የለውም ማለት ነው። ዋናው ማረዱ ነው። ጀሚል ኢንሻአላህ። መስመር ላይ ጥያቄ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህላን። ጥያቄ ነበረኝ። እሺ የሆነ አሁን በተለምዶም ጋር የተያዘ ሆኖ ማለት ለሰው ክብር ስንሰጥ ግንባሩን በመሳም ወይም ደግሞ ጉልበቱን ወይም ደግሞ ታች እግሩ ላይ በመደፋት መተናነስ አይነት ነገር አለ። ያኔ ግን ሆነ እግር ላይ በመሰላም በመስበክ ጊዜ ከሱጁድ በኋላ ሱጁድ ደግሞ ታላህ እንጂ በሚባል ሰዓት ሱጁድ እኮ የሚባለው ስግደት የሚባለው ሸርጥ ያለው ነው። ውዱእ ተደርጎ
ማተዙሩ ብቻ ሸርጡን ያሟላ ሲሆን ነው እንጂ እኮ ለሰው መስገድ አይሆንም የሚሉ አሉ። ይሄ እንዴት ነው? መርሐባ። እሺ ዋናው ሱጁድ የራሱ የሶላት አካል ነው። አንዳንድ ጊዜ ደግሞ የሶላት አካል ያልሆነም ሱጁድ አለ። ሰይደተ ሹክር የሚባል አለ። አንድ የሚያስደስት ነገር ሲያጋጥምህ ውዶ ቢኖርህም ባይኖርህም ሱጁድ አድርገህ ጌታን ታመሰግናለህ። መሽሩዕ ነው ራሱ። ግድ ሁልጊዜ ውዶ ሸርጥ ነው አይባልም። ያለ ውዶ የሚደረግ ሱጁድ አለ ማለት ነው። ሩኩዕም እንደዛው ነው። ሩኩዕ ራሱ የሱጁድ አምሳያ ነው። ሰው ከሚገባ በላይ እንደዛ ጎብድደህ እንትን ማለት ያም ራሱ የተከለከለ ለፍጡር ማለት ነው። ሱጁድም ሩኩዕም የጌታ ኢባዳ መገለጫ ስለሆኑ ከሚገባ በላይ እንደዛ መሽመድመድ አይገባም። አንድ ጊዜ ያው ሰው ሲገናኝ እንደዚህ በሚዘያየር ጊዜ የተወሰነ እንትን ሊል ይችላል። ወይ ሰውየው አንዱ ረጅም አንዱ አጭር ከሆነ ለመድረስ ጎንበስ ሊል ይችላል ማለት ነው። ግን ዝም ብሎ እንደዛ ሳይሆን ሰውየውን ለማውረድ ብሎ እንዳልከው እስከ ጉልበት ድረስ ማውረድ፣ እስከ ጉልበት ድረስ ከወረድ ከሩኩዕ ሆነ ማለት ነው። ሩኩዕም አይፈቀድም ለፍጡር። ከዛ በታች ደግሞ ወደ ጫማ ከወረድክ ደግሞ ያም ቀጥታ ወደ ሱጁድ ሄደ ማለት ነው። ስለዚህ ውዶ መኖር አለመኖሩ ሳይሆን ይህ አይነት ሁኔታ ራሱ ለአላህ ብቻ ነው። በዚህ ደረጃ የሚደረግ መተናነስ ለአላህ ነው ለማለት ነው። ስለዚህ እነዛ ያው ለመከራከር የሚፈልጉ ሰዎች ናቸው እንደዛ የሚያመጡት። መከራከር እንግዲህ ጭቅጭቅ የፈለገ ሰው ምክንያት አያጣም። ዋናው ነገር ሩኩዕም ሱጁድም የአላህ ሐቅ ነው። አድይ ብኑ ሐቲም የተባለ ሰሃቢ ማን ነው? ሙዓዝ ብኑ ጀበል ረዲየላሁ አንሁ ሻም ሀገር ሄደና ለሆነ ጉዳይ እዛ እንትኖች ክርስቲያኖቹ ቀሳውስቶችን ጳጳሶችን ሲገናኙ እንደምታውቁት ያው ሩኩዕ ያደርጋሉ ማለት ነው። እና ያን ነገር አየ። ሱጁድም ያደርጋሉ። አንዳንዶቹ መሬት እስከ መሳም ድረስ የሚሄዱ አሉ። ያንን ሲያይ ሙዓዝ ለፍጡር ሱጁድ አያደርግም የሚለውን አልሰማም ነበርና አላወቅም ነበርና ፊት ለካ እንደዚህም አለ እንዴ እነዚህ ለጳጳሶቻቸው ለቄሶቻቸው እንደዚህ የሚሆኑ የሚያደርጉ ከሆነ እኛም እንዳውም ከዛ የበለጠ ያላህ ነብይ ያሉን አይደለም ላላህ ነብይ ማድረግ አለብኝ ብሎ መጣ። ሲመጣ ሳይጠይቃቸው ዝም ብሎ ለጣ ለመሬት ወርዶ ነብዩ ጋር ሲገናኝ ማለት ነው። ምንድን ነው ሲሉ አይ እንደዚህ ሲያደርጉ አይቻለሁ፣ ለእርስዎ ነው እንዳውም የሚገባው ይሄ አለ። ላ አሉ ይሄ አይፈቀድም። ውዱ አለ ወይ የለህም አይደለም የጠየቁት። እና ለው አመርቶ አሀደና የስጁደ ሊአሀድ ለአመርቱ መርአተ አን ተስጁደ ሊዘውጅሃ ነው አለ። አንድ ፍጡር ለሌላ ፍጡር መስገድ ቢያስፈልግ ኑሮ ሚስትን ለባሏ እንዲሰግድ ያዝ ነበር አሉ። ሊዕዞም ሐቁ ከባድ ነውና እንጂ ሌላ ሰውማ ለማንም መስገድ ማጎብደድ አይፈቀድም ብለው ተቆጡት፣ አረሙት ማለት ነው። ስለዚህ ሐዲስ በግልጽ የሚያሳየው ማንኛውም ሰው ከሚገባው በላይ ወደታች ማውረድ አግባብ አይደለም ነው። ጀሚል መስመር ላይ ጥያቄ አለን። ሄሎ ሄሎ፣ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? አልሐምዱሊላህ። እሺ እሺ፣ ጥያቄ ስለ ስራ ነበረ። ከምን ነበረ? ይችላል? አዎ ይቻላል። ጠይቅ። ማለት የሀገር ውስጥ ካምፓኒ ነው የምሰራው እና ይሄ እቃ አውጥቶ መሸጥ ነው ማሻሻጥ ነው እና ሌሎች ጓደኞችን አጥቼ እነዛን እቃ ሲገዙልኝ ለእኔ ደሞዝ ይለቀቅልኛል፣ ለእነሱም ደግሞ እንዳቅማቸው ከታች ይችላሉ። እኔ ቀደም እንላቸው ይችላሉ አንድ እርምጃ። ከዛ ከኋላ ለእነሱ እቃ ሲገዙ ይከፈላቸዋል፣ ለእኔም ይከፈለኛል። ያን እቃ ወስጄ ያንን የምገዛበትን ብር 18,000 ተገዛሁኝ እስከ 25,000 እስከ 20,000 አትርፌ መሸጥ እችላለሁ። ይሄ እንዴት ይታያል በሸሪዓ ላይ? ከድርጅት ስታወጣ አስፈቅደህ ነው? እሺ ጠይቅ እስኪ ጨርስ። በደንብ ግለጽ። እቃው መርሐባ ጠይቅ፣ ገለጽ አድርገው እስኪ። አሰራሩ ትንሽ እንግዳ ነው ለእኛና
እቃው ድርጅቱ ለአንተ በቀጥታ ነው የሚሸጥልህ ወይስ በአስተዋዋቂነት በደላላነት ነው የምትሰራው ነው? ዋጋ ከፍለህ ነው የምትገዛው ወይስ? ከፍዬ ነው የምገዛው። ከዛስ? ከፍዬ ነው የምገዛው። ሙሉ ዋጋ ትከፍላለህ? ሙሉ ዋጋ ከፍዬ እቃውን ወስዳለሁኝ። ከዛስ? ከዛ እዛ ድርጅቱ ላይ ሲስተም አለ። ሲስተሙ ላይ እገባለሁኝ እቃውን ትገዛ እቃውን ይወስዳለሁ። ትርፉም ሆነ ኪሳራውም ለኔ ነው። በቃ ያቃ አልመለስም ብሩን አንዴ ገዝቼዋለሁኝ። እሺ ከዛ በኋላ እዛ ሲስተሙ ላይ ትገባ ሌሎች ሰዎች አንተቼ ያን እቃ እንዲገዙ ማድረግ አለብን። ሲገዙ ለኔ ደሞዝ ይለቀቅልኛል። ለነሱም ደግሞ እዛ ሲስተሙ ላይ እንዲገቡ ሌላ ሰው አንተው ሲስተሙ ላይ እንዲገቡ ደሞዝ ይከፈላቸው ማለት ነው። እንደኔው ሁለት ስራ ነው የምትሰራው ማለት ነው። አንደኛ ትገዛለህ፣ ሁለተኛ ደግሞ ደላላነትም ትሰራለህ በዛው። እና የእቃውን ባህሪስ ታውቃለህ? እቃው ምን አይነት እቃ ነው? ሐላል ነው? እቃው ሳሙናና ቅባት ነው። ወይ በሀገራችን እጽዋት ነው የሚሰራው። የጥቁር አዝሙድ፣ የአዝመሮ፣ የሬት ቅባቶች እዙ ነው የሚሰራው። ፋብሪካው ብዙ ነው። የጠጉር ቅባት። እንግዲህ እንደምትለው ከሆነ ሌላ ተጨማሪ ነገር ከሌለ ይሄ በገንዘብህ ገዝተህ ራስህ ሽጠህ የምትጠቀመው ምንም ችግር የለውም። ሌላ ደግሞ በዚህ ይሄ መለስና ለምን ትቸኩላለህ? ይሄኛው እንዳልከው ሙሉ ዋጋ ከፍለህ ተረክበህ ሂደህ አተረፈህም አላተረፈህም በአንተ ኃላፊነት የምትሸጥ የምትለውጠው ችግር የለውም። እንደ ማንኛውም ገበያ ነው። ሁለተኛ ደግሞ ያንን ሌሎች ደንበኞች ማምጣት አለብህ ግዴታ ብለው ግዴታ ነው የሚያደርጉት። ያንን ደንበኛ ካላመጣሁኝ ደሞዝ አይለቀቅልኝም እኮ። ደሞዝ ማለት አንተ ገበያ ላይ ነህ እኮ። አሁን ደሞዝ ምን አመጣው? መጀመሪያ ይሄንን ደንበኛ ካመጣህልን ነው የምንሸጥልህ፣ አለበለዚያ እንሸጥልህም ይሉሃል እንዴ? እቃውን ስገዛ እኔ ደንበኛ ሆንኩኝ። ከዛ ሲስተም አለ የሚያስገቡኝ። እሺ እዛ ሲስተሙ ላይ ሲያስገቡኝ በወር ደሞዝ እንዲለቀቅልኝ ሌላ ከስተመሮች ማንጣት አለብኝ እንዲገዙ። ይህን እንደ ሸርጥ ያደርጉታል ማለት ነው። እቃውን አንዴ ነው የሚገዛው። ጥሩ። አንዴ ትገዛለህ። ከዛ በኋላስ ደግመህ መግዛት አትችልም እንዴ? አትችልም። ዋናው ያው አንተ እንደመኛ ለማድረግ ማጥመጃ ነው ማለት ነው። ሌሎች ሲሰሩ ይሄ ደግሞ ይሰጣ ማለት ነው። እሺ አሁን ደንበኛ ታደረጉ በኋላ አንተ ተቀጣሪ ሆነሃል፣ ለእነሱ በደላላ ትሰራለህ ማለት ነው። ይሄ ከሆነ እቃው መጀመሪያ ሐላል መሆኑ ከተረጋገጠ ሰውን የሚጎዳ ወይም ታገልግሎት ውጭ የሆነ ጊዜ ያለፈበት ሊሆን ይችላል። እንደዛ ሳይሆን ጤናማ ትክክለኛ እቃ መሆኑ ከተረጋገጠ ችግር የለም። ግዴው አንተም ገዝተሃል፣ ለሌሎችም እንዲገዙ ማስተዋወቅ ነው። ግን እንከን ያለው ነገር ከሆነ አሁን አንተ ያልከው እዛ ሀገር ውስጥ የሚሰራ ነው ቅባት ነው የምትለው፣ ሌሎች ከውጭ የሚመጡ እቃዎችንም እንደዛው አድርገው የሚሰሩ አሉ። እንደዛ ሲሰሩ ሐላል ያልሆኑ እቃዎችንም እንደዚሁ የሚያሻሽጡ አሉ። እንደገና ደግሞ ወይም አገልግሎት የጨረሰ ሊሆን ይችላል። ያንን ችግር እንደሌለበት ካረጋገጥክ ትችላለህ ነው። እሺ እቃውን ገዝቶ ወደ ቤቱ ወስዶ በራሱ መሸጥ ቢሸጣው መውሰድ የሚችል አልመሰለኝም። ወስጃለሁ ነው የሚለው። ባተርፍም ባከስርም እቃ የራሴ ሆኗል ነው የሚለው። እቃውን ገዝተህ ወደ ቤት ይዘህ መሄድ ትችላለህ ወይስ እዛው ድርጅቱ ነው የሚቀመጠው? ኦኬ አይ ቅድም እንዳለው መጀመሪያ ብለዋል፣ ወስደዋለሁ ያከስረኝም እንትን ቢለኝም ይሄን ነው እቃው ብሏል። ጀሚል። ሌላኛው የተላከለን ጥያቄ ሼህ፣ ሶላታችንን ስናቋርጥ ግዴታ ማሰላመት አለብን ወይስ ዝም ብለን ነው የምናቋርጠው ይላል። ከመመለስ ማቋረጡ አይነት ውዶ በመፍታት ምክንያት ከሆነ
ውዶ በመፈታቱ ተቋርጧል ራሱ ከመሰላመት በፊት ልክ ውዶ ሲፈርስ ሶላቱም ውዶም በአብሮ ነው የሚፈርሰው ማለት ነው። እኔ መሰላመት አያስፈልግም ነው። ምናልባት በውዶ ጉዳይ ሳይሆን አንተ በሌላ ምክንያት ከሆነ ማቋረጥ የሚያስገድድህ ነገር ካለ እሱም መሰላመት አያስፈልግም። ማለት አንዳንዴ በሸርዕ የተፈቀዱ እንቅስቃሴዎች አሉ። ለምሳሌ አንድ ሰው ህፃን ልጅ ወደ እሳት ሊገባ እየዳህ ሲሄድ ብታይ እሱን ማዳን አለብህ ግዴታ ማለት ነው። ማሰላመት አያስፈልግም። ልጁን ሂደህ ታነሳና እናቶች ብዙ ጊዜ እንደዚህ ነገር ያጋጥማቸዋል። ወይም ዲስት ሊነካ ይሞክራል ልጁ ወይም እሳት ሊገባ ይሞክራል። ያኔ ቀጥታ ልጁን ሄዶ መልሶ ሶላቱን መቀጠል ነው። አይፈርስበትም በመንቀሳቀሱ ማለት ነው። እባብ ወይም የሆነ ነገር ጊንጥ የመሳሰለ ነገር ሰው ላይ አደጋ የሚያደርስ ነገር ሲመጣ ደግሞ ሶላት ላይ ያላችሁ ግደሉት ብለዋል። ለመግደል ደግሞ ዱላ መፈለግ አለበት ማለት ነው። መንቀሳቀስ አይቀርም። አንዴ ሁለቴም መደብደብ አይቀርም። ያም በዛ ምክንያት ስትጨርስ ሶላትህን መቀጠል ነው እንጂ ማሰላመት አያስፈልግም ማለት ነው ሸርዑ ስለሚፈቅድ። ጀሚል መስመር ላይ ጥያቄ ያለን። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ እንትን አሁን ሀገራዊ ምርጫ ላይ አስፈጻሚ ሆኖ መሳተፍ እንዴት ይታያል ከሸሪዓ አንፃር? አስፈለገ ይቻላል። ምን ችግር አለው? ይቻላል። ሀገራዊ ምርጫ ላይ ችግር የለውም መሳተፍ። ሀገራዊ ሆነ ማንኛውም ምርጫ ከሸሪዓ ጋር የሚጋጭ ነገር ከሌለው ምርጫ መሳተፍ የሚከለክለ ነገር የለም። ምርጫው እንዲካሄድ እኔ እንደ አስፈጻሚ ነው የምለው። ይቻላል ነው የምሰራው እዛ ቦርዱ ላይ። ይቻላል አልኩህ። ይቻላል፣ ችግር የለም አሉ ሼክ። እሺ መርሐባ። ሌላኛው ጥያቄ አንድ ባል ሚስቱን በትዳሬ ደስተኛ አይደለሁም ካላት ኒካሁ ይወድቃል ወይ ይላል። አይወድቅም። ይህም በማለቱ አይወድቅም። ምናልባት ይህም በማለቴ ፈትቻለሁ ማለቴ ነው ብሎ ራሱ ተተረጎመው ሊሆን ይችላል። በዛ ቃሉን ዝም ብሎ ደስተኛ አይደለሁም ማለት አስተያየት እየሰጠ ነው እንጂ ፍች ስለ ፍች አላነሳም። እሱ ፍች አለው በሱ እጅ ነው። አጦላቅ ሊመመለከት ሳቅ ነው የሚለው። ስለዚህ በግልጥ ፈትችሻለሁ እስካላለ ድረስ ደስተኛ አይደለሁም ወላ አልወድሽም ምናምን የሚለው ቃል አይፈታትም ማለት ነው። የዊትር ሰላት ከአንደኛው አዛን በኋላ መስገድ ይቻላል ወይ? የመጀመሪያው አዛን ተፈጅር በፊት መሆኑ ከተረጋገጠ ይቻላል። ምክንያቱም የመጀመሪያው አዛን ሰዎች እንዲዘጋጁ ማስጠንቀቂያ ነው። ሁለተኛው ያው ደርሷልና ኑ ቶሎ ወደ ሶላት ማለት ነው። ስለዚህ የመጀመሪያ አዛን የሚከለክለው ነገር የለም ማለት ነው። ሶላትም መስገድ ወትርም መስገድ ትችላለህ። ሰሆርም ካስፈለገ የመጀመሪያው አዛን መሆኑ ካረጋገጥክ ሰሆር መብላት ትችላለህ ሁለተኛው እስከሚመጣ ድረስ። ጀሚል። ሄሎ ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ መርሐባ። ከሰኞና ከሐሙስ ውጭ ሁሌ በቀጣይነት በተከታታይነት መጾም ይቻላል ነው ከሰኞና ከሐሙስ ውጭ? በተከታታይነት ክልክል ነው። እያረፍክ ግን ትችላለህ። አንድ ቀን ጡመህ አንድ ቀን ጡመህ አንድ ቀን ትበላለህ፣ አንድ ቀን ጡመህ አንድ ቀን ትበላለህ እያልክ ያው መቀጠል ትችላለህ እንጂ መደዳውን ማድረግ አይቻልም፣ ክልክል ነው። አንተን የምታውቀው እንደምትል ዋጅብ ከሆነ ዋጅብ ነው። ለምሳሌ ከፋራ በቃ ምንም ከሌለብህ ለአላህ ብቻ እጦማለሁኝ የሚለውን ሀሳብ ነው። ባፈ የምትለው ነገር የለም። በኒያ ማለት የልብ ስራ ነው።
በልብህ አንተ ነገ ጦማለሁ ለአላህ ብለህ ታሰብክ በቃ ተዛ በላይ ሌላ የሚባል ነገር የለም። መርሐባ እሺ ሌላኛው ውዱ የሌለው ሰው ተከትለን ሰግደን ስንጨርስ ብናውቅ መድገም ይኖርብናል ወይ? የለባቸውም። ረስቶ ከሆነ ያው ወንጀል የለበትም። እሱም ውዱ አለኝ መስሎት ረስቶ ነው። ግን ከዚህ ካለው ከሶላት በኋላ እሱ መድገም አለበት ማለት ነው። ሶላቱ ያለ ውዱ ሸርጡ ስላልተሟላ የሱ ሶላት አይቆጠርለትም። እነሱ ግን መጀመሪያም ውዱ አለው ብለው ነው የሚያምኑት። አሁን ውዱ አልነበረኝም ብሎ ከተናገረ የራስህን መልስ ነው። እነሱ የኢማሙ ሶላት በፈረሰ ቁጥር የማሙም አይፈርስም። የሚፈርስበት ሁኔታ ቢኖርም ኢማሙ ሶላት ተፈረሰ ያንተ ሶላት ፈርሷል አይባልም ማሙም ማለት ነው። ላተዚሩ ዋዝረቱ ወዝረ ኡኽራ የሱ ጥፋት ለራሱ ብቻ ነው። አውቆ ከሆነ ራሱ ወንጀለኛ ነው፣ የነሱንም ጭምር ወንጀል ይሸከማል ማለት ነው። ታያውቅ ረስቶ ከሆነ እሱ ወንጀል የለበትም፣ ሶላቱን ግን መመለስ አለበት። እነሱ ያጠፉት ነገር የለም፣ አብረው ሰገዱ እንጂ እኮ ከሱ ሶላት ጋር የሚጣመር ነገር የለም። ሁሉም የራሱ ሶላት ነው የሚሰግደው። ስለዚህ የሱ ሸርጡ ስለተጓደለ ፈርሷል፣ የነሱ ግን ሸርጡ አልተጓደለባቸውም። በሱ ኢማምነት ብቻ መስገዳቸው የሚቀጡበት ምክንያት የለም ማለት ነው። ሽክራን ሼክ። መስመር ላይ ጥያቄ አለን። ሄሎ ሄሎ። አቤት መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። እሺ ጠይቅ። ውዱ ማበስ የሚባለው ውዱ አደራረግ ማለት ነው። ውዱ ማበስ የሚባለው ውዱ አደራረግ ምን በጫማ ላይ ማለት ነው ወይስ በአፈር የሚደረገው ነው? በጫማ ላይ። እሺ ጥሩ። ሰውየው አሁን ጠዋት ላይ ሱብሂን ሰግዶ ወይም 4 ሰዓት ላይ ሶላት ሰግዶ ውዱ አድርጎ ካልስ ለብሶ ይወጣል። ከዛ ውዱ አድርጎ ከበቃ ዙሁር ላይ ደግሞ ሽንቱን ሸንቶ ሰውየው እስቲንጃ አድርጎ ውዱ አድርጎ ከዛ በኋላ እግሩን ቢያብስ ይበቃል ወይስ አይበቃም? የለበሰው የምትለው ካልሱን ነው ወይ ጫማውን? ካልሱን መጀመሪያ ውዱ አድርጎ ካልስ ለብሷል። በቃ እሺ ካልሱ ለዙሁር ሽንቱ ሸንቶ ግድ የለም። አሁን እሺ መርሐባ። ይኸውልህ አሁን ካልሱ መጀመሪያ ወፈር ያለ መሆን አለበት። አንዳንድ ካልሶች በጣም ስስ ይሆናሉ፣ እንደ ፊስታል ይሆናሉ እና ሰውነቱንም የሚያሳዩ አሉ ተመሳሳታቸው የተነሳ። አንዳንዶቹ ደግሞ ካልሶች ወፍራም አሉ። ልክ በደንብ ድብና አድርጎ ስታብሰውም እርጥበቱ ወደ እግርህ አይደርስም፣ ይከለክላል ማለት ነው። ወፈር ያለ እንደገና ደግሞ መጠኑ ተቁርጭምጭምትህ ወደ ላይ ከፍ ማለት አለበት። በአሁኑ ጊዜ ያሉ የወጣት ካልሶች ለምሳሌ ተቁርጭምጭምት በታች ናቸው። ልክ እንደ ጫማ ተቁርጭምጭምት በታች ከሆነ ቁርጭምጭምት ሙሉ በሙሉ ታለበሰ አይሆንም ማለት ነው። መጀመሪያ ከፍ ማለታቸውን ማረጋገጥ አለብህ። እንደገና ደግሞ ቀዳዳ እንዳይኖረው። ካልሶች ብዙ ጊዜ ሳታስበው ተስር ተቀደው ይገኛሉ። ቀዳዳ የሌለበት መሆኑን ማረጋገጥ አለብህ። በጣም ስስ መሆን የለበትም። ስታብሰው የእርጅህ እርጥበት ወደ እግርህ የማይሰማህ ወፈር ያለ መሆን አለበት። በዚህ መልክ ከሆነ ትችላለህ ብታብስ ማለት ነው። ሰውየው ለ24 ሰዓት ምናምን ሰምቼ ነበር የሚቆየው። እሱን ስላልጠየቅ እሺ በጥያቄ መጠን ነው እኔ መለስኩልህ እንጂ ጊዜውን ከጠየቅ አንደኛ 24 ሰዓት ድረስ ነው። በቤቱ የሚኖር ሰው ከሆነ ውዱህን ያው በአዲስ ቁጥር እግርህን የምታብሰው 24 ሰዓት ውዱህ። ዛሬ ለምሳሌ ፈጅር ላይ ከሆነ የመጀመሪያ አጥበህ ያስገባኸው በሚቀጥለው ዙሁር ላይ ከሆነ ማበስ የጀመርከው በሚቀጥለው ቀን እዛ ማበስ በጀመርክበት ሰዓት ያልቃል ማለት ነው። ከዛ በኋላ አውጥተህ እንደገና እግርህን ማጠብ ይኖርብሃል ማለት ነው። መንገደኛ ከሆንክ ደግሞ በጉዞ ላይ ከሆንክ ለ3 ቀናት ያህል ሳታወጣ ማበስ ትችላለህ ማለት ነው። መንገደኛ ከሆንክ ታገርህ ወጥተህ ለምሳሌ ሩቅ ጉዞ ከሄድ የምትሄድ ከሆነ ካልሱን እስካላወጣኸው ድረስ እስከ 3 ቀን ድረስ ማበስ ትችላለህ። ሌላውን አካልህን ውዶ እያደረግክ ማለት ነው።
ጀሚል ሽክራን ሼኽና ረፍት ወጥተን ተመልሰን እንገባለን። ውድና የተከበራችሁ ተመልካቾቻችን ፕሮግራሙ አላለቀም፣ ረፍት ወስደን ተመልሰን እንገናኛለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفتاتشين تملسن قبتنال إن شاء الله እንደተለመደው እንግዲህ እየደወላችሁ መጠየቅ ትችላላችሁ። ከተላኩልን ጥያቄዎች መካከል ሼክ እህታችን ሀይድ በመሆንበት ሰዓት ለተከታታይ 5 ቀን ደም ይፈሰኛል። ከዛ 1 ወይም 2 ቀን ደግሞ መሃል ላይ ሳይፈሰኝ ይቆይና 7ኛና 8ኛው ቀን ላይ ደግሞ ተመልሶ መጠኑ አነስ ያለ የሀይድ ደም ይፈሰኛል እና በመካከል ምንም ደም በማይኖርበት ሰዓት ምን ማድረግ አለብኝ? ታጥቤ መስገድ አለብኝ ወይ ይላል። ለማድዋ እንደዚህ ከሆነ ያው በመካከል የተቋረጠው ደሙ እንዳለ ነው የሚቆጠረው ጊዜው ስላላለቀ ማለት ነው። አዳዋ ልምዷ ለምሳሌ በሳምንት ነው የሚጨርሰው ማለት ነው። በሳምንት ከጨረሰች ያው ከ6 በኋላ ይቋረጣል ነው የምትለው። ያው ባህል ልማዳቸው ይለያያል። ሴቶች በ2 ቀን ከኋላ ይቋረጣል፣ 3 ቀን በኋላ ይቋረጣል። ግን ያ የራሱ ጣራው ነው የሚታየው። የመጨረሻ ደሟን ጨርሻለሁ የምትልበት ታልደረሰ በመካከል ክፍተት መኖሩ እንደ ጦራ አይቆጠርም፣ ተጧርታለች አይባልም ማለት ነው። ምክንያቱም ዝም ብሎ እንደ ወንዝ ሁል ጊዜ አይወርድም። ተወሰነ ጊዜ ወርዶ ይቋረጣል። ያ የሚቋረጥበት ጊዜ ሊሰፋ ይችላል፣ ሊጠብ ይችላል። በመካከል ያለው ክፍተት ያው ደሙ እንዳለ ነው የሚቆጠረው ጊዜው ስላላለቀ ማለት ነው። ጊዜው አለቀ ስትል ግን ከዚህ በኋላ አይመጣም ስትል የዛ ጊዜ ትጀምራለች እንጂ 1 ቀን ወይም 2 ቀን በመካከል ረፍት አድርጎ አሁን ጠርቻለሁና በመሃል ልስግድ ማለት አይቻልም ማለት ነው። ደሙ መልሶ አይመጣም ብላ ታመነች ብቻ ነው መስገድ መጣው የምትችለው ማለት ነው። ሽክራን ሼክ። ሌላኛው ጥያቄያችን ደግሞ ሜካፕ ለሴቶች ሙያ መስራት በእስላም እንዴት ይታያል ይላል። ጥያቄ ያለኝ መሰል መስመር ላይ። ሄሎ السلام عليكم. وعليكم السلام ورحمة الله وبركاته. حياكم الله. وياك. ሁለት ጥያቄ ነበረኝ። أهلا. መጀመሪያው ቀብሊያ እየሰገድኩኝ አሁን ከፈርድ ሰላት በፊት ማለት ነው። እሺ። ዛኔ አሁን በመጣል ሱናውን እየሰገድኩኝ ኢቃም ሲደረግ ሱናውን ሰላት ነው ጨርሰው ወደ ጅስ እንትን ወደ ፈርድ ሰላት በጥቃት ነው። ሱናውን እንዴት ብዬ ነው የምጨርሰው? በሰላም ሰላም አለይኩም እየልጨርስ ነው ወይስ ጀስት አቋርጬ ወደ ፈርድ ሰላት መሄድ ነው? አይዋ እሺ ጥሩ። ሁለተኛው እሺ መልስ ነው። እሺ ድምጹን ላውዱን ታጠፋውና ይሄ መጀመሪያው ጥያቄ ተመለሰው ሁለተኛው ደግሞ ትጠይቃለህ። እሺ መርሐባ። ጥሩ። ሱና በመጀመሪያ በምትጀምርበት ጊዜ ይበቃኛል ለመጨረስ ይበቃኛል ብለህ ጊዜው የሚበቃ ከሆነ ነው መጀመሪያ ያለብህ። ኢቃም መድረሱን ካወቅ በኋላ ኢቃም በመሃል ያደርጉብኛል ካልክ እንደማያስጨርስ ካወቅ መጀመር የለብህም። ወይም ደግሞ አንዳንድ ጊዜ በአጋጣሚ ትጀምርና ቆያሉ መስሎህ ልክ አንተ እንደጀመርክ መልሶ ኢቃም ያደርጋል ማለት ነው። ያኔ መጨረስ ስለማያስችል ጊዜው ትተዋለህ። ያው በኒያ ነው የምትተወው። ሶላቱን ትቸዋለሁ ታልክ ማሰላመትም አያስፈልግህም ማለት ነው። ትተዋለህ፣ በዛ ወደ ፈርዱ ትሻገራለህ ማለት ነው። ልትጨርስ አገባደህ ከሆነሳ አሁን ሁለተኛ ረካ ላይ ቁመህ ወይም ሩኩዕ ላይ ያለ ኢቃም ሊያደርግ ይችላል። አጭር ጊዜ ነው። ኢቃም ውስጥ የሚያልቅ ጨርሰዋለሁኝ ታልክ ትጨርሳለህ። ኢቃም ውስጥ የሚያልቅ ችግር የለው ማለት ነው። አገባደዋልና ግን አይበቃኝም ጊዜው ታልክ አሁንም ታቋርጣለህ ማለት ነው። ምክንያቱም ላሶላተ ባዕደ ኢቃመቲ ሶላ የሚል ሐዲስ መጥቷል ማለት ነው። ከኢቃመቲ ሶላ እየተባለ ሌላ ስግደት የለም፣ አልቋል ጊዜው። አንተ ባትለውም ሸርዑ ራሱ ይገድበዋል ማለት ነው።
አንዳንዱ ዝም ብሎ አንድ ረካዓም ስለሚያመልጠው ሁለት ረካዓም ስለሚያመልጠው እየጎተተ ዝም ብሎ የሚሰግድ ያለ ያ ስህተት ነው። ምክንያቱም ላሶላት ብለዋል። ብትሰግድም እንዳልሰገድክ ነው አይቆጠርልህም መጀመሪያ። እና የሚበቃ ከሆነ ቀልጠፍ አድርገህ ትጨርሰዋለህ። የማይበቃ መሆኑን ካወቅክ ደግሞ ታቋርጠው ወደ ፈርዱ ትገባለህ ማለት ነው። መርሐባ። ሁለተኛው ጥያቄ መጠየቅ ትችላለህ ወንድማችን። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ? አልሐምዱሊላህ። አህላን። ጥያቄ ነበረ። እሺ ሰው ሲሞት ግልጽ አይደለም። ሰው ሲሞት 4 ወር ከ10 ቀን ቡና መቅሪብ ላይ በረምጣድ ቆስ እያረቡ የሚያፈሉት እንዴት ይታያል? ይሄ ከዲኑ ጋር አይገናኝም። ሰው እንደ ባህል ሰው ሞተም አልሞተም ቡና በፈለግበት ሰዓት ልጠጣ ካለ ሰው መጠጣት ይችላል። ግን ሞቱ ጋራ ማያያዝ አስፈላጊ አይደለም። ምክንያቱም አማቶች መቅሪብ ላይ ይመጣሉ ይጠብቃሉ እያሉ መቅሪብ ሳይደርስ ሰሎ ብለው ጉድ ቡናውን ያደርጋሉ፣ ቁርስ ያቀርባሉ። ታዲያ ከመጡ ለምን ዲነዋል ማለት ነው? ለምን ይሄዳል ማለት ቡና ለመጠጣት ይኸውልሽ፣ አሁን ይሄ ዝም ብሎ ነው። ያላወቁ ሰዎች ናቸው እንደዚህ የሚያወሩት። መግሪብም ላይ ሆነ ፈጅርም ላይ ሆነ ሶደቃ ከሆነ በፈለገው ሰዓት ሶደቃ ያድርግ ሰውየው እንደ ሶደቃ ማለት ነው። አለበለዚያ ቡና ሊጠጣ አይ ቁርስም ስላለ መጠጥም እኮ ያው ሶደቃ ሊሆን ይችላል። ስለዚህ መግሪብ ላይ ይመጣሉ፣ በእንዲህ አይነት ሰዓት ይመጣሉ የሚባለው ራሳቸው እንደሚጠጡ እንደሚበሉ አደረጓቸው ማለት ነው። ስለዚህ እነሱ አይበሉም አይጠጡም አይመጡም። በመልቂያማ ነው የሚመጡት እንጂ ማንም አይመጣም ማለት ነው። ቢመጡ ማኖር እናያቸው ነበረ። ስለዚህ ይሄ ዝም ብሎ የጃሂሎች አባባል ነው። ቡና ለማስፈላት የፈለጉ ሰዎች ያው ማግባቢያ ያደረጉት። እናትሽ ልትመጣ ትችላለች እና በዛ ሰዓት ታቋረጥሽባት ትቀየምሻለች ምናምን ብለው ለመጠጣት የሚፈልጉ ሰዎች የሚያደርጉት ነው የሚመስለው። እና እንደዚህ ነገር የለም ነው። ሰው ከሞተ የመልቂያማ ቆይ ይለቅና ጥያቄው ሌላ ጥያቄ ካለ ትጨምሪያለሽ ኢንሻአላህ። ይሄ አስፈላጊ አይደለም ነው የምልሽ። ሶደቃ ከፈለጉ በማንም ሰዓት ይሶድቁ። ግን መግሪብም ሆነ ፈጅር ማንኛውም ሰዓት ቡና ለአሟት አፍሉ የሚልም የለም። አሟት ደግሞ አይመጣም። የመልቂያማ ነው ተነስቶ የሚመጣው እንጂ ወደ ቂያማ ለመሸጋገር አሁን ለቡና አሪቡ ተብሎ የሚመጣ ነገር አይደለም። ሰው ተሞተ በኋላ ማለት ነው። ይሄ ማንም ሰው የሚያውቀው ነገር ነውና ያላወቁ ሰዎች ይመስላቸዋል እንደዚህ ሲሏቸው። አታላዎችም እንደዚህ ሀገር ሲነግሯቸው እውነት ይመስላቸውና በየጊዜው ቡና ማፍላት ልማድ ያደርጉታል። እንደዛ አያስፈልግም ነው። እሺ ሌላ ጥያቄ ካለሽ መጨመር ትችላለሽ። ሁለተኛ ደግሞ እስካሁን ሰሞኑን አባቴ ሙቷል ነበር። እስከ 7 ቀን ሰለዋት እያሉ ጫት እየቃሙ ሰለዋት ምናምን ያደርጋሉ። ለሱ የሚጠቅመው ነገር አለ ወለሳ ይጠቅመው? ሰለዋት ለሱ የሚጠቅመው በህይወቱ የሰራው ነው። በህይወቱ የሰራው ሶላቱን የሚሰግር ከሆነ ጦም ከሆነ ሰደቃ የሚያደርግ ከሆነ የሰራውን ስራ አጅር አላህ ይሰጠዋል ማለት ነው። ኢዛ ማተ ኢብኑ አደም እንቀጧ አመሉሁ። የአደም ልጅ በሚሞት ጊዜ ሰው ማለት ነው፣ ማንኛውም ሰው ሴትም ሆነ ወንድ ሲሞት በሞተበት ሰዓት ስራ ሁሉ ይቋረጣል። ምክንያቱም መስገድ አይችልም፣ መጦም አይችልም፣ መሰደቅ አይችልም። ሁሉም ነገር ሰራተኛ ተለለ ስራ መቆሙ የታወቀ ጉዳይ ነው ማለት ነው። ስራቸው የማይቆምባቸው 3 ብቻ ሰዎች አሉ። አንደኛ ሶደቀቱን ጃሪያ፣ እሱ በህይወቱ ያለ መስርቶት የሄደ ለሚስኪን የሚጠቅም ነገር የቲሞች ድርጅት ለምሳሌ አቋቁሞ ወይም ደግሞ መስጂድ ሰርቶ ውሃ በሌለበት ቦታ ውሃ ጉድጓድ ቆፍሮ ለማህበረሰቡ አበርክቶ ከሆነ ወይ ደግሞ ኢልም ካለው ኢልሙን አስተምሮ ለሰዎች ተማሪዎች አፍርቶ ከሄደ ይሄ ሰውዬ
ቢሞትም ስራው አይሞትም ይቀጥላል ስራው እስካለ ድረስ ተብሏል ማለት ነው ከዛ ውጭ ያለ ነገር ግን በሙሉ ያው ሰውየው ሲሞት ይቋረጣል ማለት ነው ስለዚህ ሶላዋት ማለት ምን ማለት ለራሳቸው ዚክር ማድረጋቸው ጥሩ ነው ይዝከሩ ግን እንዲያውም ሶላት ለራሳቸው እንበል ካሉ ለራሳቸው የመጡ ሰዎች ዚክር እናድርግ ካሉ አታድርጉ አይባልም ሊያደርጉ ይችላሉ ራሳቸው መስከዝኩሩላህ ዚክርን ከስራ ተባለ ግን ለሟቹ ይደርሰዋል በሚል ሐሳቤ መደረግ አያስፈልግም ማለት ነው ምክንያቱም ለሟቹ የሚደርሰው አላህ ያዘዘውና ነብዩ ያዘዙት ነገር ብቻ ነው አላህ ለሙታን ቁጭ ብላችሁ 7 ቀንም ሆነ 10 ቀን ለሙታን እንዲህ አይነት ዚክር አድርጉለት የሚል መመሪያ አልመጣም ራሷ ያደረገው እንጂ ሰዎች ያደረጉለት ነገር ለሱ አይጠቅመውም ማለት ነው ሷደቃ ከተደረገ ግን ሷደቃ በተሰብ ፍቃደኛ ሆኖ ካደረገ ምስኪኖች ስለበሉ ዚክርም ቢያደርጉ ባያደርጉ በሷደቃው አጅር ይደርሰዋል አለበለዛ ሰዎች በቃ እስከ 7 ቀን ድረስ እንዲናርግለት ይያሉ እሱን የጠቀሙ አስመስለው ወዘኔዎች ለራሳቸው መጠቀሚያ ያደረጉ ነው እንጂ እነሱ የሚያደርጉ ዚክር ወይም ሶላዋት ለሱ ምንም የሚያገናኘው ነገር የለም ነው ጀሚል ሼክ መርሐባ ሌላኛው የተላከው ጥያቄ ሜካፕ ለሴቶች ሜካፕ ስራ መስራት በእስላም እንዴት ይታያል አለች ለምሳሌ ጸጉር ቀለም መቀባትና ሰው ሰራሽ የአይን ሽፋሽፍት መጠቀም ይፈቀዳል ወይ ይላል ሁለቱ ለይቶ መታየት አለበት ጸጉር በቀለም መቀየር ይቻላል ባይሆን ጥቁር ባይሆን ይመረጣል ሽበት ያለበት ሰው ለምሳሌ ወጣት ለመምሰል ጥቁር መቀባት አይሆንም ብለዋል ረሱል አለይሂ ሰላም ሌላው ግን ሌላ ከለር ከፈለገ ማረግ ይችላል ነው ግን የሌለ ጠጉር የባዕድ ጠጉር በቅንድብም ላይ ሆነ በራስ ላይ መጫን ተዝዊር ነው ይሄ ያ አይፈቀድም ጭራሹን ማለት ነው አይዋ ጀሚል ሐጅ ወይም ዑምራ ላይ ሳሉ አንዳንድ የአምልኮ ስርዓቶችን እንደ ጠዋፍ በሚፈጽሙበት ጊዜ ስህተት ከተፈጸመ ምን አይነት ከፋራ ያስፈልጋል ይላል ጠዋፍ ወይም ዑምራ መሳሰሉትን በሚፈጽሙ ሰዓት ስህተት በሚፈጠርበት ሰዓት የስህተቱ አይነት ይለያያል እንግዲህ ዝም ብሎ በደፈናው ስህተት ሳይሆን ስህተት ለምሳሌ ቁጥር ሞልቻለሁ አልሞላሁም ብሎ ከተጠራጠረ ሞልቻለሁ ብሎ ካመነ ከሞላ ከ7 በላይ ጠዋፍ አይፈቀድም ሰዒም እንደዛው በይነ ሶፋ ወልመርዋ 7 ጊዜ መመላለስ ነው 7 ሲደርስ ማቆም አለበት ማለት ነው እያወቀ ወደ 8 ወደ 9 ቢሄድ አይሆንም ጎድሏል ካለ ደግሞ መጉደሉን ካመነበት መሙላት አለበት አሁን ለምሳሌ ተጠራጠረ አሁን 7ኛ ነው ወይ 6ኛ ነው አለ አይ 6ኛ ነው የሚለው የሚያመዝን ከሆነ አንድ ቀርቶታል ይጨምርበት ማለት ነው ሞልቻለሁ የሚለው ካመዘነ ደግሞ ይተዋል ማለት ነው ኦኬ ሽክራን ሼክ ሌላኛው ጥያቄ ደግሞ የሱፐርማርኬት ስጋ መብላት እንዴት ይታያል ይላል ማንኛውም የሚበላ ነገር ከየትም ይንጣ ሐላል መሆኑን ማረጋገጥ አለበት ሐላል መሆኑን ያረጋግጥ ማንኛውም ሰው ሲበላ ማን ነው ይበላውን ነገር ምክንያቱም በተለይ የሚያጠራጥር ቦታ እና ሁኔታ ላይ ከሆነ ያን ነገር ከየት እንደመጣ ጠይቆ ማወቅ አለበት ማለት ነው የማያጠራጥር ቦታ ለምሳሌ ሙስሊሞች ናቸው ዲናቸውን ይጠብቃሉ ምትል ከሆነ ያው ላንተ ብለው ሳይሆን ለራሳቸው ሐላል ስለሚከታተሉ እዛ ላይ የማይጠረጠር ቦታ ላይ መብላት ይችላል የሙስሊሞች ምግብ ነውና ማለት ነው ሌላ ግን ከየት እንደመጣ ያልታወቀ ነው ብለህ የሚያጠራጥርህ ከሆነ አጣርታ አረጋግጥ ነው ጀሚል ሌላኛው በዑምራ ፓኬጆች በአሁን ሰዓት ላይ በዑምራ ፓኬጆች ያለ መህረም ሌሎች ሴቶች ጋር መሄድ እችላለሁኝ ወይ ትላለች ኦኬ መስመር ላይ ገብቷል ጥያቄ ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አህለን ሰላም ናችሁ አልহামዱሊላህ እሺ አንድ ሁለት ጥያቄ ነበር አህለን ሰላም ጋር በተያያዘ ነው እሺ አንደኛው የኢሳ ሰላትን በተመለከተ አንዳንድ በድካምም የሆነ ነው በዛ ነው ጋር ተንቀኛለና የምን ሶላትን በተመለከተ
የዒሻ ሰላት እሺ ከዛስ እና ሳንሰግድ ብንተኛ ምንድነው ማድረግ ያለብን? ግልጽ አይደለም ጥያቄ። እርቃኑን የሚል ተናግረሃል። ምን ማለት ነው? አይ በድካም ነው ያልኩት። ዒሻ ሶላትን በድካም ምክንያት ሳንሰግድ ብንተኛ ምን ማድረግ አለብን ነው? ሳሰግድ ኋላ ተነስቼ ሰግዳለሁ ብለህ ነው? በኋላ ሰግዳለሁ ተኛና በዛው ይነጋል። የሚቀሰቅስህ ሰው ማድረግ አለብህ። ወይም ደግሞ ስልክህን አስተካክለህ እንዲቀሰቅስህ ታደርጋለህ። እርግጠኛ በዛ እነሳለሁ ታልክ በጣም ተደከመህ የተወሰነ ማረፍ ትችላለህ ማለት ነው። ግን አስተማማኝ የሆነ ነገር እንዳያመልጥህ ማድረግ አለብህ። ወይ የማይተኙትን ሰዎች ኢሻ አልሰገድኩም አደራ እንድትቀሰቅሱኝ ትላቸዋለህ ማለት ነው። ወይም ደግሞ ስልክህን ያው ሞልተህ በምፈልገው ሰዓት ላይ ሶላቱ ሳያልፍ በፊት እንዲያስነሳ ታረጋለህ። ይህን አድርገህ ከሆነ ታቅም በላይ ከሆነብህ ትችላለህ ማለት ነው። ምክንያቱም እንቅልፍ በጣም እያሳገደው ከሆነ ያው መስገዱም አያውቅም ስንት እንደረካ እንደሚሰግድም እና እነዚህን ጥንቃቄዎች አድርገህ ለመነሳት እርግጠኛ ሆነህ ከሆነ አሁን መስገድ እስካልቻልክ ድረስ ብትቆይ ችግር የለውም ነው። ግን ስጋት ካለህ አልነሳም ወይም ሰዎቹም ላይቀሰቅሱኝም ይረሳሉ ወይም ደግሞ ስልኩ ቢጮህም አልሰማውም። አንዳንድ ጊዜ በጣም ሲደክመው ስልኩን በእንቅልፍ ልቡ ይዘጋዋል። እንደዛ ከሆነ ኢሻ ሳሰግዱ አተኙ ብለዋል ነብዩ አለይሂ ሰላም። ይዘ ያልፈኛል የሚል ስጋት ካለህ ጥርጣሬ ካለህ ክልክል ነው። እንደምንም ብለህ መስገድ አለብህ ውሃ እየረጨህም ቢሆን ማለት ነው። እና እንደምትነሳ እርግጠኛ ከሆንክ ግን አሁን ተከበደህ የተወሰነ ጊዜ ለመተኛት ጥንቃቄዎችን አድርገህ ትችላለህ ነው። እሺ ሁለተኛ ጥያቄ ደግሞ ያውን አንድ ከረፈተ ሱብሂ ሰላት በጣም ያስቸግረኛል። አላርም ሞላለው ሰው ተጠቅሶኝ ያለው ግን ባንዲ ካለነሳ ታን ይወጣብኛልና ሰላቱን መስገድ ነው ያለብኝ ወይ ምንድነው ማለት? ሱብሂ መነሳት አልችልም ነው የምትለው? ሱብሂ ሰላት በጣም ሰበብ አደርጋለሁ። አላርም ጊዜ ነው የምሞላው። አንዳንዴ አምሽታ ነው የምተኛው። አምሽታ ነው የምተኛው። ጊዜውን እየጎዳህ ይሆናል። መጀመሪያ ተኢሻ በኋላ አታውሩ፣ ቶሎ ስተኙ፣ ሳሰግዱ ኢሻን እንዳተኙ፣ ከሰገዳችሁ በኋላም እንዳታወሩ፣ ጊዜ እንዳታቃጥሉ ብለዋል ረሱል። ስለዚህ መጀመሪያ አንዳንድ ሰው ዝም ብሎ ቁጭ ብሎ ወይ ፊልም ወይም ስልክ እየጎረጎረ ጊዜውን ፈጅና ባለቀ ሰዓት ይተኛል። ያ ከሆነ ሁን ብለህ እንዳሳለፍከው ይቆጠርብሃል ማለት ነው። በጊዜ በቂ ሰዓት ይበቃኛል በሚል ሰዓት ተኢሻ በኋላ መተኛት አለብህ። የተለያየ አስገዳጅ ሁኔታ እስከሌለ ድረስ ማለት ነው። ምክንያቱም ተወዲሁ ጀምረህ መዘጋጀት አለብህ። ምክንያቱም እንቅልፉን ዝም ብለህ አክብደህ ጊዜው ታለቀ በኋላ ከተኛህ አትችልም። መጀመሪያ በቂ ጊዜ ማግኘት አለበት እንቅልፍ ለጤንነትም። ኢሻን ሰግደህ ቶሎ ተኛ ነው የተባለው። በዛ መልክ አስፈላጊውን ሁሉ ጥረት አድርገህ ቀደም ብለህ ተኝተህ ስልክም ደግሞ አዘጋጅተህ ሳሰማው ከሆነ ያ እንግዲህ አንዳንድ ሰው እንቅልፍ ይከብድበታል በአጋጣሚ። የዛ አይነት ከሆነ ስትነሳ ያው አሁንም ጥንቃቄህን ቀጥል፣ የበለጠ ለመሻሻል ሞክር። ከዛ በላይ ሁሉን ነገር አድርገህ ታቅም በላይ ከሆነ በምትነቃበት ጊዜ መስገድ ነው ያለብህ፣ ቀዷውን ማለት ነው። ልክ በነቃበት ጊዜ ትሰግዳለህ። ይህን ግን እንደ ልማድ አድርገህ አትይዘው። ራስህ ጥረት ካደረግ መቀየር ትችላለህ። መርሐባ ኢንሻአላህ። ሌላኛው ጥያቄያችን ወአለይኩም ሰላም ወራህመቱላህ። በዑምራ ፓኬጆች ያለ መህረም ሌሎች ሴቶች ጋር መሄድ ይችላለሁ ያለች። ሴት መህረም አይሆንም። ሴት ለሴት መህረም አይሆንም። ወንድ በወይ ባሏ ወይም የቤተሰብ አባል የሆነ ወንድ ይኑር ነው የተባለው። ላ የህሉ ሊምርአትን ቱእሚኑ ቢላሂ ወልየውሚል አኺር አን ቱሳፊረ መስረተ የውሚን ኢላ ወማዐሃ ዘውጁሃ አው ዙ መህረም ሚንሃ ነው የሚለው የነቢዩ ቃል በቃል ማለት ነው። በአላህና መጨረሻ ቀን የምታምን ሴት ረጅም ጉዞ መሄድ ከፈለገች ወይ ከባሏ ጋር ወይ ከቤተሰብ አባል ጋር፣ አባት፣ ወንድም፣ ልጅ የመሳሰሉ የቅርብ ዘመዶች ውርስ ሊወርሱ የሚችሉ ካልሆነ በቀር
መሄድ የለባትም ብቻዋን ነው የተባለው። እና ሴቶች መህረም አይሆንም። እያንዳንዷ ሴት ለራሷ መህረም ያስፈልጋታል። ብዙ ስለሆነ ብዛታቸው የሚያመጣው ነገር የለም ማለት ነው። እና ይህን ብዙ ጊዜ በተለምዶ ሰዎች ዝም ብለው ችግር የለም ጀማዓ ጋር ከሆነ የሚሉ አሉ። ወይም ደግሞ እድሜያቸው የገፉት አሮጊት ከሆነ ችግር የለም የሚል የራሳቸው አስተያየት ነው። ይሄ ነብዩ እንደዚህ ያለች እንዲህ አይነት አላለም። አንድ ሴት ያለ አጃቢ ወይ ባሏ ወይ ቤተሰቧ ጋር ካልሆነች ረጅም ጉዞ እንዳትሄድ ነው ያሉት በጥቅሉና መሄድ የለባቸውም ነው። ሀታ ፈርድል ሀጅ ግዴታ ነው። ለምሳሌ ሁሉ ነገር ተሟልቶላት ገንዘቧ ሞልቶላት ጤንነት አላት ለመሄድ ትችላለች። መህረም ካጣች አይወጅባትም ነው የሚሉት ፉቃዎቹ ራሳቸው የመዝሀብ ሰዎች ራሳቸው ማለት ነው። መህረም ካጣች ሸርጡ አልተሟላላትም ማለት ነው። شكرا. الو الو السلام عليكم. وعليكم السلام ورحمة الله وبركاته. حياكم الله أستاذ. ጥያቄ ነበረኝ። እሺ መርሐባ። ጥያቄ ሱብሂ ሰላት ብዙ ጊዜ ማለት ነው ብዙ ጊዜ ኢማሙ አሁን እዚህ ሰፈር ስንሰግድ መጨረሻ ረክዓ ላይ ሁሌም ዱዓ የምትደረጋለች። ሁለተኛ ረክዓ ወርደን ከተነሳን በኋላ እንደ ቁኑት ነገር ዱዓ ይደረጋል እና ሁሌም ነው የምደረገው ሳየው ማለት እዚህ ላይ ሁለት ጥያቄ ነው። እሱም ዱዓ ሲደረግ ለቁኑት ከሩኩዕ በኋላ ሁለተኛ ረክዓ ማለት ነው እጅ አንስተን እንደ ዱዓ እጅ አንስተን አሚን እያለን መቀበል እንችላለን ነው። ሁለተኛ ሁልጊዜ ማድረጉ እንዴት ይታያል ነው? ያው የመዝሀብ ልዩነት አለ። ሐነፊያ ክልክል ነው ይሄ። ቁኑት ያለው ወትር ላይ ብቻ ነው። ወትር የሚሰግር ሰው የመጨረሻው ረክዓ ላይ ቁኑት ማድረግ ሁሉም ይስማሙበታል። ሐዲሱም ይሄን ነው የሚያጸድቀው ማለት ነው። እና ወትር ላይ ይቻላል። በግልህም ብትሆን ጀማዓም ጋር እንደ ረመዷን ቢሆን ችግር የለውም። ፈጅር ላይ ያለው ግን አወዛጋቢ ነው። በሻፊዕያ መዝሀብ ማድረግ አለብህ ሁልጊዜ የሚል አለ። ስለዚህ በዛ መዝሀብ የሚሄዱ ሰዎች ሁልጊዜ የሚያደርጋሉ ማለት ነው። ሌሎቹ ደግሞ ክልክል ነው ቁኑት የሚባለው ወትር ላይ እንጂ ፈጅር ላይ የለም የሚል አለ። እነዛኞቹ ማድረግ አለብን የሚሉት ሐዲስ አለ። አመል ፈጅሩ ፈለም የዘል የቁኑቱ ሐታ ተወፋሁላህ የሚል ሐዲስ ቡሉግም ላይ አለ። እና ፈጅር ላይ ነብዩ በህይወታቸው እስካሉ ድረስ ፈጅር ላይ ቁኑት ትተው አያውቅም ይላል። ያን አባባል ግን ሌሎቹ ሐዲስ ባለሙያዎቹ አጥንተው ቁኑት ማለት ዱዓ ማለት አይደለም ብለው ፈስረዋል ማለት ነው። የሐዲስ አባቶች ተፊቄ እንግዲህ የሐዲስ አባቶች ወሳኝነት ያላቸው የሐዲስ ሰዎች ናቸው። ሐዲሱን ضعيفን ሶሒሑን ትክክለኛ መሆን አለመሆኑን የሚያጣሩት የራሳቸው ሙሐዲሶች አሉ ማለት ነው። እነዛ ባለሙያዎቹ አሁን ሐዲሱ እንደዚህ ተወርቷል፣ ግን ሐዲሱ ፈለም የዚል የቁኑቱ ማለት ይጠውሉል ቂያም ማለት ነው ብለው ነው የፈሰሩት ማለት ነው። ፈጅር ሶላት 2 ረክዓ ናት አይደል? ግን ረዘም ተደርጎ ነው መሰገድ ያለበት። ዙሁርን እንደምትሰግደው ወይም ከዛ በላይ ማስረዘም አለበት። ፈለም የዚል የቁኑቱ ማለት ፈለም የዚል ይጠውሉ ሶላት አልፈጅር የፈጅርን ሶላት ያው ቂያም ያበዛሉ። ወቁሙ ሊላሂ ቃኒቲን ማለት ራሱ ቂያም ብለው ነው የተፈሰረው ማለት ነው። እና እንደሌላው ሶላት ቀልጠፍ አድርገው አይሰግዱም። ፈጅር ነው ረካው 2 ነው፣ ግን የሚወስደው ጊዜ ከሌላው ከ4 ረካው በላይ ያስረዝሙታል። እንደዛ ማለት እንጂ ልዩ ዱዓ አድርጉ ማለት አይደለም ብለው ፈስረዋል ማለት ነው። ያ እስከሆነ ድረስ ብዙዎች የሚደግፉት ይሄንን ነው። ፈጅር ላይ ቁኑት አያስፈልግም። ፈጅሩን ግን ረዘም አድርገህ ስገር ነው። እንደ ሌላው ሶላት ቅልጭብ አድርገህ በ5 ደቂቃ ትጨርሰው እስከ 10 ደቂቃ እስከ 12 ደቂቃ ረዘም አድርጎ መስገድ አለብህ ማለት ነው እንጂ የተለየ ዱዓ አለ ማለት አይደለም የሚለው ነው ሙሐዲሶችና ብዙዎቹ መዛቦች የሚደግፉት ይሄንን ነው። እነዛ ግን ቁኑት እናደርጋለን ማለት ዱዓ ማድረግ በሚል ስለተረጎሙት በዛ መልክ ስለወሰዱት እሱን ማድረግ አለብን ይላሉ ማለት ነው። እጅ ማንሳት እንችላለን ወይ የሚልም ጥያቄ አለ። በዛው ላይ ነው እኮ በዙ
እንግዲህ ዱዓ ማድረግ አለ ያሉት እጅ ማንሳትንም አብሮ ያው አለ ይላሉ ማለት ነው። ዱዓ የለም ታሉ እጅ ማንሳትም የለም አብሮ ነው የሚቀረው ማለት ነው። مرحبا ان شاء الله የዛሬ ፕሮግራማችን እዚህ ጋር ነው የምንቋጨው ኢንሻአላህ። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈተዋ ፕሮግራማችን ይሄንን ይመስል ነበር። በቀጣይ ሳምንት ኢንሻአላህ እስከምንገናኝ ድረስ የአላህ Subhanahu Wa Ta'ala ጥበቃ አይለያችሁ አይለየን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون